ሰላም እንደምናችሁ እግዚአብሔር ጸጋ ሰላም ይብዛልን። ሐዋርያ ስለ ሐዋርያት ወይ ደግሞ ስለ ሐዋርያነት ከእግዚአብሔር ቃል እንዴት እንደሆነ እናያለን። የሐዋርያት አገልግሎትና ስልጣን እና ቀጠለ ወይ ቆመ የሚለውን እናያለን። ይህን ቪዲዮ በትዕግስት እንድትሰሙ በጌታ ፍቅር እጠይቃችኋለሁ። ይጠቅመናል ለእያንዳንዳችን። በመጀመሪያ ከመጽሐፍ ቅዱሳችን ሉቃስ 6 ከቁጥር 12 እስከ 13 ያለውን በጌታ በኢየሱስ ስም አነባለሁ። በእነዚህ ወራት ይጸልይ ዘንድ ወደ ተራራ ወጣ። ሌሊቱንም ሁሉ ወደ እግዚአብሔር ሲጸልይ አደረ። በነጋም ጊዜ ደቀ መዛሙርቱን ጠራ፣ ከእነሱ ጋርም 12ቱን መረጠ፣ ደግሞም ሐዋርያት ብሎ ሰየማቸው። እነሱም ጴጥሮስ፣ እንደገና የሰየመው ስምዖን ወንድም እያለ ይጠራቸዋል። ያው ስለምታውቋቸው እዛ ላይ ብዙ አልቆይም። እንደሚታወቀው በዓለማችንም በሀገራችንም በተለያየ ቦታ ስለ ሐዋርያ ስለሚባለው ስያሜ ብዙ ነገር ይነሳል። እዚህ እኔም እስቲ የበኩሌን የተረዳሁትን ላነሳ እፈልጋለሁ። እንደሚታወቀው መጽሐፍ ቅዱሳችን ላይ በአንደኛ ጴጥሮስ ምዕራፍ 2 ቁጥር 9 ላይ ሁላችንም የእግዚአብሔር ካህን እንደሆንን መጽሐፍ ቅዱስ በግልጽ ይናገራል። እንደዚህ ይላል ጥቅሱ፣ እናንተ ግን ከጨለማ ወደሚደነቅ ብርሃን የጠራችሁ የእርሱም በጎነት እንድትናገሩ የተመረጠ ትውልድ፣ የንጉሥ ካህን፣ ቅዱስ ሕዝብ፣ ለርስቱ የተለየ ወገን ናችሁ ይልናል። ይሄ የክህነት አገልግሎት ሁሉንም በጌታ በኢየሱስ ክርስቶስ ያመኑትን ክርስቲያኖችን ይወክላል። ሁሉም ወደ እግዚአብሔር ምስጋናን ያጥናሉ፣ በምስጋና በእግዚአብሔር ፊት ይሆናሉ እና የቤተ ክርስቲያንን መመስረት ተከትሎ የታዩ ነገሮችን ማየት ጥሩ ነው። ከዛ በፊት የኢየሱስ ክርስቶስ አገልግሎት ተከትሎ የተመረጡ ደቀ መዛሙርቶች እንደነበሩ መጽሐፍ ቅዱስ በግልጽ ያስቀምጣል። እጅግ ብዙ የተከተሉ አሉ እና አሁን ባነበብኩላችሁ ክፍል ሉቃስ ወንጌል ምዕራፍ 6 ከቁጥር 12 እስከ 13 ባለው ላይ ጌታ ኢየሱስ ክርስቶስ እጅግ ብዙ ከሆኑ ደቀ መዛሙርት መካከል ሲጸልይ አድሮ 12ቱን ሐዋርያት ሰየመ። ሐዋርያ ብሎ ሾማቸው፣ ሰየማቸው። ሐዋርያነት እንግዲህ መርጦ የሾማቸው ነው። ከነበሩት ሁሉ ሲከተሉት ከነበሩት ከነዛ ሁሉ 12ቱን ነው መርጦ የሾማቸው እና ሐዋርያነት ምንድን ነው? ሹመት ነው እና ከበጉ ሐዋርያ በኋላ የተጠቀሱ በአዲስ ኪዳን ቤተክርስቲያን ውስጥ በአገልግሎት ሐዋርያ በቤተክርስቲያን ላይ ተብሎ የተሾሙ የሉም። ሲታይ ምን ብሎ ነው የቀጠሉት? አገልግሎቱ ዲያቆና፣ ሽማግሌ፣ ኤጲስቆጶሳት እያለ ሐዋርያው ጳውሎስ ይህን ነገር ቀጠለ እና አንደኛ ጢሞቴዎስ ምዕራፍ 3 ቁጥር 8 ላይ የነዚህን የኤጲስቆጶሳትና የዲያቆና የሽማግሌ መመዘኛ ሐዋርያው ጳውሎስ አስቀምጧል እና የበጉ ሐዋርያት በጥንት ቤተክርስቲያን ልዩ ልዩ ስልጣን ነበራቸው። የበጉ ሐዋርያት በጥንት ቤተክርስቲያን የነበራቸውን ስልጣን ማወቅ፣ ስለ ሐዋርያነት በዚህ ዘመን ስለሚሰየሙትና ጥንት ካለው ጋር ልዩነት እንዳለው ለማወቅ በጣም በግልጽ ይጠቅማል ባይ ነኝ። ለምሳሌ የእግዚአብሔርን ቃል በፍጹም በሆነ መንገድ እንዲናገሩ ስልጣን ተሰጥቷቸዋል። የጥንት ቤተክርስቲያን ላይ የነበሩ ሐዋርያቶች የነበራቸው ስልጣን በቤተክርስቲያን እነዚህ ነገሮች እንዳሉ በግልጽ ይታወቃል። ሌላው የእግዚአብሔርን ቃል በመንፈስ ቅዱስ መሪነት ጽፈዋል። እግዚአብሔርን ቃል በመንፈስ ቅዱስ መሪነት ጽፈዋል የጥንት ቤተክርስቲያን የቀደሙ ሐዋርያቶች። ሌላው ደግሞ በተለያዩ ጉዳዮች ላይ በቤተክርስቲያን ውስጥ አከራካሪ ነገር ሲነሳ ውሳኔ ይሰጣሉ። ለዚህም ታስታውሳላችሁ የመጀመሪያው የቤተክርስቲያን ጉባኤ ተብሎ የተያዘው በሐዋርያ ሥራ እና ሐዋርያ ጳውሎስ የተሳተፉበት ነው እና ከጣዖት እና ከታነቀ ብሎ ሐዋርያት ውሳኔ ሰጥተው በመጨረሻ ዲያቆናትን ወይንም ደግሞ ድሆችን የግድ እንዲሉ እንዳሳሰባቸው ታስታውሳላችሁ። ሌላው ቤተክርስቲያንን ለመትከል
እንደገና ደግሞ ለጉባኤዎች ዕውቅና የመስጠት ነገር ነበረባቸው ያኔ የነበሩት የበጉ ሐዋርያቶች። ሌላው በቤተ ክርስቲያን ውስጥ በተሰበሰቡት ጉባኤ ላይ እረኞችንም ይሾሙ ነበር። ሐዋርያ ጳውሎስ ይህን እንዳደረገ ጢሞቴዎስን ማንም ታናሽነትን አይናቅ እያለ እንደ ሾመው እናያለን። የጥንት ቤተ ክርስቲያን ያደረጉት የክርስቶስ ቤተ ክርስቲያን ጉባኤን ይጎበኛሉ፣ ያያሉ፣ ይንከባከባሉ እና ችግሮቻቸውን ያያሉ። የጎደሉበት ቦታ ላይ ምክር፣ ጸሎት፣ ትምህርት ይሰጣሉ እና ሐዋርያት ግን አሁን እዚህ ጋር ዛሬ ማየት ያለብን ትልቁ ነገር ሐዋርያ ተብሎ ለመጠራት የሚያስፈልጉ እነዚህ ወሳኝ የሆኑ መስፈርቶችን እኔ እንድናውቅ ነው የምፈልገው። ሐዋርያ ተብሎ ለመጠራት ወሳኝ የሆኑ መስፈርቶች አሉ። እነዛን ማወቅ አስፈላጊ ነው ባይነኝ ነኝ። ለምሳሌ ያህል አንደኛውን ብንወስድ የጌታ ኢየሱስ ክርስቶስን በተለየ መንገድ እርሱ በራሱ ሐዋርያ አድርጎ የሾማቸውን ነው ማየት የሚገባል። አንደኛው ሹመት ነው። ቅድም እንዳልኳችሁ ሉቃስ 6 ከ12 እስከ 13 ባለው ሹመት ነው። ይሄ ጥሪ ለሁሉም ነው። ለዓለም ሁሉ ጥሪ ተደርጓል። በወንጌል ምክንያት ጌታ ኢየሱስ ክርስቶስ ከሞት ተነስቶ ለ500 ታየ የሚባለውን ሰምታችኋል፣ ታውቃላችሁ። ብዙዎችም ተከትለውታል። ግን ከተጠሩት መካከል ለሐዋርያነት ሹመት ነው። ይሄ ሹመት ነው። ሐዋርያነት እንደው ዝም ብሎ እንደ ጸጋ ስጦታ የሚሰጥ ሳይሆን ሹመት ነው። ይህ ማለት ደግሞ ለሁሉም አማኞች ያልተሰጠ ነው። ጌታ ራሱን መርጦ ነው የሾማቸው እና እንደ ጸጋ ስጦታ ተደርጎ መወሰድ የለበትም። ለምሳሌ ታስታውሳላችሁና የአስቆሮቱ ይሁዳ በገዛ ፈቃዱ ለማይጠቀምበት ነገር ጌታ ኢየሱስ ክርስቶስን ሽጦ እሱ በለቀቀው አገልግሎት ስፍራ ለመሾም ምን ያህል ጭንቀት እንደነበረባቸው ደቀ መዛሙርቶች ታስታውሳላችሁ። ይህንን ሐዋርያት ሥራ ምዕራፍ 1 ከቁጥር 22 እስከ 27 ባለው ላይ ታያላችሁ። እና ምን ይሻላል ምን እናድርግ ብሎ ያኔ በግልጽ መንፈስ ቅዱስ እነሱ ላይ ስለማይናገር ይህንን ከጥንት ከብሉይ ኪዳን ዘመን በነበረበት መንገድ በዕጣ አማካኝነት ለይተው ነው ማትያስን የመረጡት። ስለዚህ ሐዋርያ ማለት ዝም ብሎ አንዱን አንስቶ ሐዋርያ ብሎ እንደሚሾም ቀላል እንዳልሆነ እወቁ። ጸልየውበት ጾመው ይህንን ነገር ምን ይሻላል በገዛ ፈቃዱ አገልግሎቱን በተወው በይሁዳ ፋንታ ምን እናድርግ በሚል በታላቅ ጭንቀትና በጸሎት ነው ያደረጉት። ስለዚህ ሐዋርያነት ማንም አንስቶ መሾም እንደማይገባው በዚህ እንድታውቁ ፈልጋለሁ። 12 የሆነው በመጽሐፍ ቅዱስም ባይጻፍ የራሱ የሆነ ከእስራኤል ነገድ ጋር የተያያዘ የራሱ ትርጉም አለው። እዛ ውስጥ በቀጥታ መግባት አያስፈልግም። ሌላው ሁለተኛው መመዘኛ ከኢየሱስ ክርስቶስ ጋር አብሮ ያሳለፈ በየዕለቱ አብሮት የነበረ የዓይን ምስክር መሆን አለበት። ለዚህም ደግሞ ግልጽ የሆነው ምንድነው? አንደኛ ዮሐንስ ምዕራፍ 1 ከቁጥር 1 እስከ 2 ባለው ላይ ሐዋርያው ዮሐንስ ምንድነው ያለው? በዓይኖቻችን ያየነው፣ በእጆቻችን የዳሰስነው፣ በጆሮቻችን የሰማነው እንናገራለን፣ እንመሰክራለን አለ። የዓይን ማስረጃ ናቸው የሚያስፈልጉት እና በዚሁም ታስታውሳላችሁ። እንደገና ጴጥሮስ ይህን ክፍል ሲጠቅስ ምንድነው ያለው? ሁለተኛ ጴጥሮስ ምዕራፍ 1 ቁጥር 16 ላይ ምንድነው ያለው? የሚገርም ሁኔታ ነው የተናገረው። የእርሱን ግርማ አይተን እንጂ በብልሃት የተፈጠረውን ተረት ሳንከተል የጌታችን የኢየሱስ ክርስቶስን ኃይል መምጣት አስታውቀናቸዋል ይላል እና ግርማውን በተራራው ላይ አይተዋል። እነ ጴጥሮስ የልብ ወዳጆቹ ነበረ። ሶስተኛው የጌታችን የኢየሱስ ክርስቶስን ለኃጢአተኛው ጌታ ኢየሱስ ክርስቶስ በስጋ ወደዚህ ምድር መጥቶ ለኃጢአተኞች ከሞተ በኋላ ከሞት መነሳቱን በዓይናቸው ያዩ ናቸው የበጉ ሐዋርያ ተብሎ ለሐዋርያነት መመዘኛ መግባት ያለባቸው። ወይንም ለትንሣኤው በሌላ ቋንቋ ለትንሣኤው የዓይን ምስክሮች መሆን አለባቸው። ወይንም የትንሣኤ ዓይን ምስክሮች የሚባል ስያሜ ለነሱ መኖር አለባቸው። የትንሣኤ ዓይን ምስክር ያዩ የሐዋርያት ሥራ ምዕራፍ 1 ቁጥር 22 ላይ እንደዚህ የሚል ቃል አለ። ከመጥምቆ ዮሐንስ ጀምሮ ከኛ ዘንድ እስካረገበት ቀን ድረስ ጌታ ኢየሱስ ክርስቶስ በእኛ መካከል
በገባበት በወጣበት ዘመን ሁሉ ከኛ ጋር አብሮ ከነበሩ ሰዎች ከነዚህ አንዱን ከኛ ጋር የትንሣኤው ምስክር ይሆን ዘንድ ይገባዋል አለ። ይህንን ማቲያስን በመረጡበት ቦታ የተጠቀሙት መመዘኛ ነው። ስለዚህ ምን ማለት ነው? ሐዋርያ ለመሆን የትንሣኤው ክርስቶስ ኢየሱስ ከሞት መነሳቱን በአይኑ ያየ ሰው መሆን አለበት። ታስታውሳላችሁ ስለ ሐዋርያ ጳውሎስ በቆሮንቶስ ላይ በተለይ ብዙዎቹ እሱ ሐዋርያ አይደለም የሚል ክርክር ነበረ እና ሐዋርያ ጳውሎስ ለዚህ ምስክርነት ሲሰጣቸው ምንድን ያለው? አንደኛ ቆሮንቶስ ምዕራፍ 15 ቁጥር 4 እስከ 9 ባለው ላይ እንዲህ የሚል ቃል አስቀምጧል። በሶስተኛው ቀን ለኬፋ ታየ፣ በኋላም ለ12ቱ ታየ፣ ከ500 ለሚበልጡት ታየ፣ ለወንድሞቹ ለያዕቆብ ታየ፣ ከዛ ለሐዋርያት ሁሉ ደግሞ ታየ። ከሁሉ ለማንስ ሐዋርያ ተብዬ መጠራት ለማይገባኝ ለእኔ ተገለጠልኝ ወይንም ደግሞ ታየ አለ ሐዋርያ ጳውሎስ። አያችሁ ሐዋርያ ጳውሎስን ዲፌንድ ሲያደርጉት እኔ አይቼዋለሁ ከሞት ከተነስቶ አይቼዋለሁ ብሎ አንዱን መመዘኛ ለማሟላት ሐዋርያ ጳውሎስ ምን ያህል ክርስቶስ በነበረበት ዘመን እንኳን በቅርብ የነበረው ሐዋርያ ጳውሎስ እንደዚህ ሲል፣ ሌላው መታሰብ ያለበት ከኢየሱስ ክርስቶስ ጋር የነበሩት የተከተሉት የተማሩት ወይንም ደግሞ የመሰከሩ የተጠሩ ትንሣኤውን ያዩ ሁሉ አልተሰጣቸውም ሐዋርያነት። ምክንያቱም ሐዋርያነት ሹመት ነው። በራሱ በኢየሱስ ክርስቶስ የሚሰጥ ሹመት ነው ሐዋርያነት። ሐዋርያነት ማንም ሊሾ አይችልም። በቃ አንዴ በኢየሱስ ተሰጥቷል። እና በተጨማሪ እነዚህ ማስቀመጥ የምፈልገው ይሄ አንዳንድ ነገሮች ራሴ እንትን ምላቸው ናቸውና በተጨማሪነት ማስቀመጥ የሚገባው ለሐዋርያነት የህይወት ምስክርነት ወሳኝ ነው። የህይወት ምስክርነት መሆን አለባቸው። በተገቢ ሁኔታ ማስተማር አለባቸው። መንፈሳዊ ፍሬ ላያቸው ላይ መታየት አለባቸው። ገንዘብ ወዳድ መሆን የለባቸው። በትምህርታቸው ነቀፌታ መሆን የለባቸው። ለቤተ ክርስቲያን ጠበቃ መቆም አለባቸው። የሐዋርያነት መመዘኛ እነዚህ ናቸው። በጣም እኔ ክርስቶስን እንደምመስል እኔ ምሰሉ ጳውሎስ እንዳለ በብዙ ነገር ስለ ክርስቶስ በድፍረት መናገር አለባቸው ነው መመዘኛዎቹ። ምናልባት አደራ ምላችሁ በዚህ ዘመን ያለው ሐዋርያነት ስያሜ የተሰጠው በእውነት ተገቢ ነው አይደለም የሚለው መልሱን ለእናንተ ሰጣለሁ። የኔ አቋም እኔ ጋር አለ እንዳለ ይሆንና ሌላው አንድ በግልጽ ማወቅ የሚገባን የሐዋርያነት ትርጉም የስሙ ትርጉም መታወቅ መቻል አለበት። ሐዋርያነት በመጀመሪያ በቤተ ክርስቲያን እስክትመሰረት ድረስ ልዩ ኃላፊነት፣ ስልጣን፣ ተልእኮ የነበራቸውን ይቅርታ ምን ለማለት ፈልጌ ነው? የሐዋርያነት የተሰጣቸው ኃላፊነት በወቅቱ ለነበሩት ለ12ቱ ግልጽ እንዲሆን የሐዋርያነት ኃላፊነት የተሰጣቸው በወቅቱ ለነበሩት 12ቱ ሐዋርያት የመጀመሪያቱ ቤተክርስቲያን እስክትመሰረት ድረስ ልዩ ስልጣንና ኃላፊነት ነበረባቸው። የመጀመሪያዎቹ ቤተክርስቲያን ኦርጋናይዝድ ሆና እስክትመሰረት ድረስ ኃላፊነት ነበረባቸው። ቤተክርስቲያን የመትከል የማደራጀት ቀኖና ላይ የሚነሳ መልሶችን መስጠት፣ ቤተክርስቲያን ራሷን ችላ እስከምትቆም ድረስ ኃላፊነት ነበራቸው። ለዚህ ኃላፊነት ነው እግዚአብሔር ልጅ ኢየሱስ ክርስቶስ የሾማቸው። ስለዚህ ቤተክርስቲያን ማስተዳደር፣ ማስተማር፣ ማረም፣ ማነጽ፣ ተተኪዎችን ማፍራት፣ ሌላው ደግሞ መጠበቅ፣ በጥሩ ቀኖና እንድትንቀሳቀስ ማድረግ፣ በመካከላቸው ደግሞ ልዩ ህብረት እንዲኖር የማድረግ ኃላፊነት ነበረባቸው። ሌላው በዚህ አጋጣሚ ማንሳት የምፈልገው ይሄም ወሳኝ ነው ብዬ አስባለሁ፣ የሐዋርያነት የቃሉ ትርጓሜ ብናውቅ ጥሩ ነው። የሐዋርያነት የቃሉ ትርጓሜ ብናውቅ በዛ ዙሪያ ብዙ መጋጋጥ አይኖርም ብዬ አምናለሁ። ምንድነው ሐዋርያ የሚለው ቃል? ቀጥታ ያው ከግሪክ የመጣ ሲሆን አፖስቶሎስ ከሚል ከግሪክ ቃል ነው እና የቃሉ ቀጥተኛ የቃሉ ፍቺ የተላከ ማለት ነው እና ለዚህም ማስረጃ የሆነን ዘንድ ሁለተኛ ቆሮንቶስ ምዕራፍ 8 ቁጥር 23 ላይ ያለ መልእክተኛ ማለት ነው። መልእክተኛ ሐዋርያ ጳውሎስ እነዚህን ቃላቶችን በደንብ ተጠቅሟል። ዮሐንስ ወንጌል ምዕራፍ 13 ቁጥር
16 ላይም ጌታ ኢየሱስ ክርስቶስ እግዚአብሔር አባቱ እንደላከው እኔ አባቴ ልኮኛል አለ። ለዚህ ነው ዕብራውያን 3 ላይ እንደምታዩ የእምነታችን ሊቀ ካህን ሐዋርያ ብሎ ይጠራዋል። ከእግዚአብሔር የተላከ ነው። ስለዚህ መልእክተኛ ወይ የተላከ የሚለውን ነገር የሚወክል ነው ሐዋርያ የሚለው ቃል። በሌላ ጎን ደግሞ ጌታ ኢየሱስ ክርስቶስ እኔም ደግሞ እናንተን እልካቸዋለሁ አላቸው። ይህንን ሲል ደግሞ ሐዋርያቱን ብቻ ሳይሆን ደቀ መዛሙርቱን በአጠቃላይ ዛሬም ያላችሁ በጌታ በኢየሱስ ክርስቶስ ስም ያመናችሁ የወንጌል መልእክተኞች እናንተ ምንድናችሁ? ሐዋርያ ናችሁ። ወደ ዓለም ሁሉ እንዲሄዱ ከተነገሩት መካከል አንዱ እኔና እናንተ የወንጌል መልእክተኞች ሐዋርያ ነን። ስለዚህ ሐዋርያነት እንደ ስልጣን ሆኖ የሆነ መመዘኛ ብዙ የጸሎት ህብረቶችን ቤተክርስቲያን ወይ የቅዱሳንን ጉባኤ በመሰብሰቡ ምክንያት የሚሰጥ አይደለም። ሐዋርያነት የሚሰጠው በዚህ ጊዜ ለእያንዳንዱ ወንጌል የማድረስ ኃላፊነት አለ። ወንጌል የደረሳቸው ወገኖች ህብረት ማድረግ፣ በጋራ መጸለይ፣ እግዚአብሔርን ፊት መፈለግ ይሄ የውዴታ ግዴታችን ነው። በዛ መሃል በህብረት መሃል ቁጥር ይበዛል። ቁጥር ሲበዛ ደግሞ ስትራክቸር መዘርጋት አለበት። በዛ ቦታ ላይ ደግሞ በዘልማድ ቤተክርስቲያን ብለን የምንሰይማት የቅዱሳን ህብረት ወይ ማህበረ ምዕመናን ይሰበሰባል። በአካባቢ በስም ስያሜ ይሰጣል ማለት ነው። ስለዚህ ሐዋርያነት የሚለው ቃል በተገቢ ሁኔታ ያኔ በስልጣን ወይ ደግሞ በኃላፊነት ደረጃ የተሰጣቸው ለበጎ ሐዋርያት ናቸው። አሁን ግን ቤተክርስቲያን ነች የሐዋርያነትን ድርሻ የተካችው። እዚህ ላይ በደንብ እንድናስብ ፈልጋለሁ። አሁን የሐዋርያነትን ስፍራ የያዘችው ቅድስት ቤተክርስቲያን ነች። ቤተክርስቲያን የሐዋርያነትን ኃላፊነት ወስዳለች። ወንጌልን ለትውልድ ያለማቋረጥ በአንድ ሰው እድሜና ጊዜ ገደብ ሳይደመደም ታደርሳለች። ያን የነበሩ ሐዋርያቶች ቤተክርስቲያንን አቋቋሙና እነሱ የሥጋ ዘመናቸውን ጨርሰው በሥጋ አንቀላፉ። ክርስቶስ ኢየሱስ ሲመጣ እንደገና በበጉ ዙፋን ፊት ይቀርባሉ። አሁን ያለችው ግን ቤተክርስቲያን መዋቅር ስለሆነች እቺ መዋቅር በአንድ ሰው ላይ ስለማትመሰረት አገልግሎቷን እየቀጠለ ጌታ ኢየሱስ ክርስቶስ እስኪመጣ ድረስ ቤተክርስቲያን የሐዋርያነትን ኃላፊነት ወስዳ ትቀጥላለች። ስለዚህ ሐዋርያነት ወይ ደግሞ ሐዋርያዊነት ኃላፊነት ያለባት ቤተክርስቲያን ነች። ሐዋርያ አንድ ግለሰብ በዚህ ዘመን ሊሆን አይችልም። ይህንንም ሐዋርያ ነኝ ያለ ሰው ምናልባት የሐዋርያነትን መመዘኛዎችና የሐዋርያነትን ዓላማ ካለማወቅ የመጣ ነው ብዬ ነው ማምነው። ይህንን ነገሮች በብዙ መንገድ ገብታችሁ ማየት ትችላላችሁ። እግዚአብሔር አምላክ ይባርካችሁ። ከሐዋርያነት መመዘኛና ጥቂት ነገሮችን ከማስታወሻዬ ስለጻፍኩ ነው። ይህንን ቪዲዮ ታግሳችሁ የሰማችሁ እግዚአብሔር አምላክ ይባርካችሁ። በጎ ፈቃዳችሁ ቢሆን በየትኛውም ማህበራዊ ሚዲያ ብታጋሩት መጠነኛ ግንዛቤ ይኖራል ብዬ አስባለሁ። እንደኔ ተባረኩ። የእግዚአብሔር ጸጋና ሰላም ይብዛላችሁ። ቻው።